መልክ ቀዳማዊ ሰባ ወሚ መልክ ቀዳማዊ ሰባ ይችሆም ከማያይህ አስቀድሞ አርስጣጣሪ ትባል ነበር። ከማያይህ በኋላ ውሉደ ከይተም ሰፍረውባት በከይተም ከይተም ተብላለች። ኋላ እንጣሎስ የሚባል ንጉስ ነግሶባት በእንጣሎስ ኢጣሊያ ተብላለች። ኋላም ሮምሎስ ሮማሎስ የሚባሉ ሁለት ወንድማማቾች ነገስታት ነግሰውባት በሮምሎስ ሮም በሮማሎስ ሮሜ ሮሚያ ተብላለች። በሀገራችን ሁለት ወንድማማቾች አብራሻት ነግሰው እንደነበር ዳዊት ኤዶም ያሰፈመ ከዲ ያለው ይፈጸም 2,000 ሰራዊት አስፎባት ይወር ነበር። የሚባለው ሰው 500ን አስቀድፎ ከዚች ሀገር ገብቷል። ዳዊትን ከመፍራታቸው የተነሳ አምባቸውን አጽንተው ቅጥራቸውን ከስረው የሚኖሩ ሆነዋል። ዮሐንስ መደብር ግን ዳዊት መኑ ይወስደኒ ሀገረ ጥቅሞ መኑ ይመራሃኒ እስከ ኤዶምያስ እያለ በገናውን ሲደረድር ሰምተው ዳዊትን ከመፍራታቸው የተነሳ አምባቸውን አጽንተው ቅጥራቸውን ከስረው የሚኖሩ ሆነዋል። እግዚአብሔር በቸርነቱ ዘመነ ዳዊትን አሳልፎላቸዋል። ዘመኑ ዘመነ ናቡከደነፆር ይመስላል። ምነው ዳዊት አለሳ ቢሉ በየጊዜው የተነሳውን ዳዊት ይሉት ነበር። ስለሚሉ ዳዊትን ከመውደዳቸው ከመፍራታቸው የተነሳ ነው። ይህችም የነገስታት የመኳንንት የህዝብ የአሕዛብ ከተማ ናት። አሕዛብ ሲሆን ሀገራት ናት። የህዝብ መኖሪያነቷ እንደምን ነው ቢሉ ከእስራኤል ወገን ወንዱ ቀን የባሰው ወራት ያሳነሰው እንደሆነ ከተማ ገብቼ ቋሚ ለቋሚ ፈረሳቢ ሰርግና ተራቢ ሆኜ እኖራለሁ ብሎ ይሄዳል። ከሄደም ዘንድ ሀገር ተቀብሎት ሰው ወዶት ሚስት አግብቶ ልጅ ወልዶ ከብት ንብረት ገዝቶ የሚኖር ነው። ሴቷም ቀን ሲብሳት ወራት ሲያሳንሳት ከተማ ገብቼ ገንቦ በጥባጭ ሽቱ አጣፋጭ ወጠ ሰሪ እንጀራ ጋጋሪ ሆናለሁ ብላ ይሄዳለች። ከሄደች ዘንድ ሀገር ተቀብሏት ሰው ወዷት ባላግብታ ልጅ ወልዳ ከብት ንብረት ቤት ገዝታ የምትኖር ትሆናለች። እንዲህ ሆኖ የበዙትስ የሕዝቡ አያሰኝም ብሎ ንጉሠ ነገሥት ሲወርድ ሲያዝ ከሮም ደርሷል። ባለጸጎችም ለደጅ ጽናት እየሄዱ ከዚያው የሚኖሩ ሆነዋል። ዛሬ በሀገራችን ንጉሠ ነገሥቱ ባለበት መዲና ነገስታቱ መኳንንቱ ወይዛዝርቱ ለደጅ ጽናት እየሄዱ በዚያው እንዲኖሩ እንዲህ ሆኖም የሕዝቡ አያሰኝም ብሎ በሰሎሞን ጊዜ ለሮሙ ንጉሥ ሴት ልጅ እንጂ ወንድ ልጅ አልነበረውም። ሴት ልጅ እንጂ ወንድ ልጅ የለኝምና ወንድ ልጅህን ስደድልኝ ልጄን አጋብቼ መንግስቴን እለቅለታለሁ አለው። ሰሎሞንም እግዚአብሔር መንግስታችን ከሶስት ከከፈላት ይደረጋል በዚያውም ላይ እንጂ ይጠፍ ምስፍና ወምልክና ማባሉ ላይ ይሁዳ ያለው ይደርስ ይፈጸም ይሆናል ብሎ ተከታይ ልጆቻችሁን አምጡ ብሎ አዋጅ ይናገራል። በኩሩን ወደዚህ ወደ ሀገራችን ከምኒልክ ጋር ሰጥቶት ነበርና እነርሱም የንጉስ ቃል ረዘመ ብለው አያሳጥሩት፣ አጠረ ብለው አያስረዝሙት፣ የራቀ ያቀርባል የቀረበ ያቃጥላል ብለው ሲያነቃቸው ሲጨንቃቸው ተከታይ ልጃቸውን ሰጥተውታል። እርሱም አርዳሚስን አንግሶ ይልክለታል። ወዲያው እንደሄደ ዕለቱን ቤተመንግስቱን አይለቅለትም። የመንግስት ነገር ተወዳጅ ነውና በድርጎ ያኖረዋል። ከዕለታት አንድ ቀን በግይት ከአጸደ ወይን ገባች። በዓለ አጸደ ወይን በዓለ በግይም ተማጠነው ተያይዘው ከላይ ይሄዳሉ። እሱ እስኪ የዚያን የብልሃተኛ ሻጭን ልጅ ጥሩት ፍርዱን እንስማለት ብሎ እሱን ያስቀርበዋል። እነርሱም ሄደው ነገሩን እንደጀመሩለት ፍሬውን በልታ እንደሆነ ልጇን፣ ሐረጉን ግንዱን በልታ እንደሆነ ራሷን፣ ቅጠሉን በልታ እንደሆነ ጸጉሯን ይካስ ብሎ ተረገላቸው። ከዚህ በኋላ ንጉሥ የሐጂም ልጅ ሆን ይገባዋል፣ መንግስት ለሐጂም ልጅ ትገባለች ብሎ ሰጥቶታል። ከዚህ በኋላ እስራኤል
እንደ ባለ ጉልት፣ አሕዛብ እንደ ባለ ርስት ሆነው የሚኖሩ ሆነዋል። እስራኤል በኦሪታቸው እንደ ባለ ጉልት፣ አሕዛብ በጣዖታቸው እንደ ባለ ርስት ሆነው ሲኖሩ እግዚአብሔርም ቅድመ ዓለም በልብ ያናገረውን በዓለም በነቢያት ያናገረውን በልብ ያሰበውን በነቢያት ያናገረውን ለመፈጸም ቃል ሥጋ ሆነ። ሥጋ ሆኖ ሕግ ጠባያዊን ሕግ መጽሐፋዊ ሲፈጽም አደገ። ሕግ ጠባያዊ እንደምንሉ በየጥቂቱ ማለት ነው። እንጨት እየለቀሙ ውሃ እየቀዱ ለእናት የሚታዘዝ በየጥቂቱ ማደግ ነው። ሕግ መጽሐፋዊ እንደምነው ቢሉ እግዚአ ለኦሪት ገብረ በሕገ ኦሪት ወመይሳይጦሙ ለእለ ውስተ ኦሪት ወገብረ በሕገ ኦሪት እንዲል ሕገ ኦሪትን መፈጸም ነው። በ8 ቀን ቤተ ግዝረት መግባት፣ በ40 ቀን እግለ ርግብ ዘወገ ማዕነቅ ይዞ ለመባረክ ወደ ቤተ እግዚአብሔር መግባት፣ በዓመት 3 ጊዜ ለገብረ በዓል መውጣት ነው። 3 ጊዜያት ተጠላ ዓመት ያስተሪተ ህትከ ዘሰ ያርገ ለበዓል ዘያርገ ይላል። ዘያርገ ለበዓል ርጉሙት ልትል ኦሪት እንዲህ ሆኖ 30 ዘመን ሲሆነው በደ ዮሐንስ በፈለገ ዮርዳኖስ ተጠምቆ ልጅነቱን ከአብ ከመንፈስ ቅዱስ አስመስክሮ ገዳም ሄደ። ገዳም ሄዶም 40 መዓልት 40 ሌሊት ጾመ። መዋዕለ ጾሙ ሲፈጸም ሰይጣን በሶስት ነገር ይፈታተነዋል፣ በስስት በትዕቢት በፍቅረ ነዋይ። እርሱም በስስት ይመጣበት በትዕግስት፣ በትዕቢት ይመጣበት በትሕትና፣ በፍቅረ ነዋይ ቢመጣበት በጸሊአ ነዋይ ድል ነስቶታል። ሶስቱ አርእስተ ኃጣውእ የሚባሉ የሚያሰኙ እሊህ ናቸው። ዛሬ ሰው እሊህን ድል የነሳ እንደሆነ የቀሩት ኃጣውእ አይቆሙለትም። ከዚህ በኋላ ምድረ እስራኤል ገብቶ ትምህርት ተአምራት ጀመረ። የእጁን ተአምራት የቃሉን ትምህርት ሰምተው ከብዙ መንደር ከ10 አህጉር ተወጣጥተው የ5 ገብ ያህል ሰዎች ተከተሉት። ከነዚህም 120ው ቤተሰብ ይመርጣል። አስቀድሞ 12ቱን ሐዋርያት ወረሰ የምሰባዚያሁ ሐዋርያት እንዲህ ቀጥሎ 72ቱን አርድእት አርአየ ወሐራየ ካልአነ ሰብአ ይላል። ሰባም ይላል በአሃዙ። ቀጥሎ 36ቱን ቅዱሳት አንስት 120 ቤተሰብ የሚባሉ ይህ ናቸው። በሊህ ትምህርት ተአምራት አይከፈልባቸውም። ከዋለበት ይውላሉ ካደረበት ያድራሉና ለቀሩት ግን ቃል ሲማሩ ውለው ሌሊት ይከለከላሉ። ለ12ቱ ነገደ እስራኤል በየዕፃቸው ወር እየገባ ይላቸው ነበር። 3 ዓመት 3 ወር አስተምሮ ትምህርቱ በምር ሲረዳለት ለቤዛ ዓለም ለመድኃኒት ዓለም ይላል በቀራንዮ ተሰቀለ። ይደሎ ለነቢይ ሙት ወገብረ መድኃኒት በማእከለ ምድር እዲል ተሰቅሎም ሞቶ በሞቱ ዓለምን አድኖ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነሳ። በሰኑይ መዋዕል ይቀስፈነ ወሰሉስ መዋዕል ይሴረየነ ወያሕይወነ ወአምሳልስ ዕለት ነሣ ወአምሳልስ ዕለት ሶጣ ለነፍሱ ውስተ ሥጋሁ እንዲል ተነስቶም ለሐዋርያት መጽሐፈ ኪዳንን አስተማራቸው። የትንሣኤ የአብርሆተ ግብር የጥብርያዶስ ወዝንቱ ሳልሱ ለእግዚእነ እንዘ ያስተርእዮ ለአርዳኢሁ እምድኅረ ትንሣኤ እሙታን እንዲል ይህም የበዛውን ጉባኤውን መናገር ነው እንጂ ለአንዱ ለሁለቱም ለሶስቱም ሳይገለጽላቸው አይውልም አያድርም ነበር። ከዚህ በኋላ በተነሳ በ40ኛው ቀን አንትሙሰ ንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም ብሎ ተስፋውን ነግሯቸው ትእዛዙን አዟቸው አረገ። ባረገ በ10ኛው በተነሳ በ50ኛው ቀን መንፈስ ቅዱስን ሰደደላቸው። እስከዚያ ከወዴት ኑሮ ቢሉ በ9 ከተማ ካሉ መላእክት ሥጋዌውን ያላወቁ ነበርና ለነዚህ ሲያስተምር ምነው ፈጣሪ ፍጡር ይመስል አንዱን ስራውን ሲሰራ አንዱ ይከለከልበታልን ቢሉ ወዲያስ ቢያስተምራቸው ወዲስ ቢሰድላቸው ይችል የለምን ቢሉ ከ10ኛው ማዕረግ የገባን እኛ ነበርንና ወደ ጥንት ቦታችን እንደመለሰን ለማጠየቅ አንድም 10ን ቃላት 10ን ሕዋሳት እየጠብቄ ሰጥቻችሁ እናንተም 10ን ቃላት 10ን ሕዋሳት ጠብቃችሁ ተቀበሉ ሲል ነው። ከዚህ በኋላ ሐዋርያት መንፈስ ቅዱስን ተቀበለው ፍሩሃን የነበሩ ጥዋን ሆኑ። ከብሌት ታደሱ፣ በአእምሮ ጎለመሱ። አንድ ቋንቋ ብቻ ያውቁ የነበሩ 71 ቋንቋ ተገልጾላቸው ዓመት ዘብረት መዲናቸው ኢየሩሳሌምን አስተማሩ። ወነበሩ ዓመት ፍጽምተ በኢየሩሳሌም እንዲል ከዚህም በኋላ ፉርቦ መሐሩ ያላቸውን ያውቃሉና ይህን ዓለም ዕፃ በዕፃ ብለው ተካፍለው በሚሄዱበት ጊዜ ለቅዱስ ጴጥሮስ ምድሩን በዕጣ ደረሰችው። ግብፅን የአለቅነት 5ኛ ያነሳል፣ ሮምስ የንጉሠ ነገሥቱ መዲና ናት ዕጣ አይወጣባትም ብሎ በዕፃ ምድረ ግብፅ ደረሰችው።
በዕፃ የደረሰችውን ግብፅን ለልጁ ለማርቆስ ሰጥቶ እሱ ከዚያ ገብቶ ጌታ ከጽንስ ጀምሮ ያደረገውን ተአምራት፣ ያስተማረውን ትምህርት፣ የሰራውን ትሩፋት ይነግራቸው አሕዛብ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ፣ እስራኤል ከኦሪት ወደ ወንጌል፣ ከኃጢአት ወደ ጽድቅ ተመለሱ፣ አመኑ፣ ተጠመቁ። የሰማነውን በልቦናችን ያሰማልን። ወይም በረቤት ጠብቅልን። የሚራዱትን ተራዳኢ መላእክት እንደምን ስሜት ይዘን ወዳማኒ እለን ቤተሰቦቻቸው ሁሉ